አንተ እንዲህ ከርሳም ነኝ እንዴ? አንተ እኔ ረከጥኩበት አንተ ሳራ ይበቅል ማለት ነው። በቃ ድሌ እንደ ከዘራ ተጣሟል። በቃ በሰላም አንድ ባቱ እየመራች የነበረች ቲም ልቋጥርልሽ ብዬ ወይ ወይ ብዬ አስማምቼ አስለቀጥኳት በሚያሳዝን ሁናቴ። በቃ ምን ላደርግ ነው? ሀብታይም ላይ በቃ ያን ቪዲዮ አየሁኝ እኔ። በዚህ በፊት ኮኖ ላይ አድርገናቸዋል። ድጋሚ ቀኝ ግዛት እንገዛቸዋለን። ተቃጠልኳና ምን ላደርግሽ? ምንድን ነው አረኪን? አላህ ይስራህን አንተ። አላህ ተቆንቁሎ ባላል ተባለም እንዴ? ምንድነው ጠንቋዩ ወጋ ነው? ምንድነው ወጋ ነው ጠንቋይ? አይኔ በላ አንተ ነው ሲጀመር። ኬን ምን አይነት የተሟላ አጥቂና አባቴ። በተለይ ሁለተኛው ጎማ የመጀመሪያው ጎል የቤሊንግሃምን መልሶ የኬን የከበደው ለምንድን ነው? የቤሊንግሃም ከላይ ነው፣ የኬን ከታች ነው። መወርወር አለብህ በአንድ ይዘኑት። ኬን ብልጥ የሆነ አጥቂ ነው። ገባር ለጭንቅላት ያለው አጥቂማ እመነኝ ነው የምልህ። ትላንት ያየኸውን ፈረንሳይ ማቆም የሚችል ብቸኛ ቡድን እንግሊዝ ነው። እንግሊዝ እንደው የሚከብደው ስፔን ነው። ገባር ከትላልቅ ቡድኖቹ ማለት ትክክለኛ እንግሊዝ ማለፍ ያለበት ፈተናዎች ቶማስ ቱሄል ራሱ የሚከብደው ፈተናዎች እንደ ዲአር ኮንጎ ስግጥ ብሎ የሚጫወቱ ቡድኖች ናቸው። ኔክስት ቴስት ሜክሲኮ አለ። ሜክሲኮን ካለፈ እመነኝ ነው የምልህ እንግሊዝን የዋንጫ ጨዋታ ላይ ታየዋለህ። እመነኝ ነው የምልህ እኔ እንግሊዝ ዋንጫውን ትበለዋለች፣ እምባፔ ጎልደን ቡት ያሸንፋል ሲል ጠሽ ሆንኩ የመሰላችሁ ሰዎች ማለት ለፋይናል ፈረንሳይና እንግሊዝ ነው የሚደርሱት። ፈረንሳይን ደግሞ እመነኝ ነው የምልህ እንግሊዝ የማሸነፍ አቅሙ አለው። ምክንያቱም በሚድፊልድ ስለሚበልጠው። ከእንደገና ደግሞ ሚድፊልዱ የእንግሊዝ ሚድፊልድ ከፈረንሳይ ሚድፊልድ ጋር ስታነጻጽረው ገባር ለሰርቶ የሚበላ ነው፣ ሰርቶ አዳሪ ነው፣ አርሶ አደር አርብቶ አደር ነው የእንግሊዝ ሚድፊልድ ማለት ነው። ስለዛ ለትላልቅ ቡድኖች ይሆናል ነው የምልህ። እንደውም ስፔን ነው የሚከብደው፣ ምክንያቱም ስፔን እንደ ቡድን ነው የሚጮተው። ገባር እንደ ክለብ ነው የሚጮተው ስፔን። ገባ የተዋሃደ ቡድን ነው። ገባ እንጂ ኢንዲቪጁዋሊ ምናምን ነገር እንግሊዝ ላይ ምንም ነገር የመፍጠር እድል ዝቅተኛ ነው። ኬን ትችላለህ ነው ማለት። የአርሰናል ተጫዋቾች ባበዛህ ቁጥር ኤዜን አስገባው አልኩ። ኤዜ ኳስ ሳይነካ ራሱ ጨዋታው ተቀየረ። ገባር ምክንያቱም ትሬቱ ይከፈታል። ጎርደን ሳይችል አሲስት አደረገ ምናምን ነገር። ሁለቴ ነው መሰለኝ አሲስት ያደረገው። ገባ ኬን ነው የሚችለው። በቃ ኬን ይችላል ነው ማለት። ከማንም ሰው ጋር እንዳታወዳድረው ኬን 5 ጎል ማለት ሃሪ ኬን ኢንግላንድን ከጉድ አውጥቷታል። እኔ ግን አንድ የማይገባኝ የእግር ኳስ ፍልስፍና ቢኖር ጎል ካገባችሁ በኋላ አስራችሁም ፋይናል ሰርድ ላይ ተሰብሰቡ የሚባል ፍልስፍና አለ ወይ? ጎል አይደገምም ወይ እንዴ? ጎል እኮ የሚደገም ነገር ነው። አሁን ለምሳሌ ዛሬ ዲአር ኮንጎች ተጭነው ቢጫወቱ ኢንግላንድ ጎል የሚገባባት ቲም ነበረች። አይወላችሁ እኔም ቋጥሮ ለኢንግላንድ ግን ማለት ነው በቃ የማይረባ እግር ኳስ ነው። አገቡ ሄደው ተቀረቀቡ። እንደውም ኢንግላንዶች ማለት ነው የመሃል ተጫዋቾች ላይ ስላተኩሩ ነው እንጂ ለምሳሌ ዲአር ኮንጎች እንዳለ ወደ ኋላ ተስበው እየተጫወቱ መሃል ላይ ያ ሁላ ዲፌንሲቭ ሚድፊልደር ማሰለፍ ተገቢ አይደለም። እና ሮጀርስን ዋትኪንስን ምናምን ማስገባት የተሻለ ነበር ብዬ አስባለሁ። ኤኒያው ኢንግላንድ to the round of 16 ሃሪ ኬን the true number 9 በቃ እንደዚህ ውድ በሆነው የአጥቂዎች ገበያ ላይ ሃሪ ኬን ኳሊቲ እንደሆነ በዚህ ጨዋታ ሳይቶናል። 94 ኪሎ ሜትር ፐር ጋይስ ሰው ግን በጣም ክፋቱ ምን እንደሆነ ታውቃላችሁ? ይረሳል። ሃሪ ኬንን እኮ ረስተነው ነበር ሙሉ ለሙሉ። ምባፔ፣ ኦሊሴ፣ ዴምቤሌ ባላንዶሩን ምናምን እንላለና ሃሪ ኬን ክሬዚ ሲዝን ነበር ያሳለፈው። ዛሬ መጣና 2 ጎል አገባ። እንዳረሱኝ እናንተ ምን አይነት ሰዎች ናችሁ ነው ያለው። ምን አይነት ጎል ነው! ሁለተኛውን ጎል አይታችኋል አይደለም? ኢንግላንዶች ክሬቲቪቲ ችግር አለባቸው፣ እንደዚህ ሎ ብሎክ የሚጫወት ቲም። ይሄ ግን ወርልድ ካፕ ነው ማን ፕሪሚየር ሊግ አይደለም። እኔ ሁሌ ነው የምናገረው አይደለም? ወርልድ ካፕ ነው። ከሆነ ስቴጅ በኋላ ትልልቅ ቲሞች ነው የምታገኙት። ሎ ብሎክ መጫወት ያቆማሉ። እኩል ነው የሚጫወቱት ከናንተ እኩል። ኢንግላንድ ደግሞ እኩል ለእኩል ከተጫወታችሁ ማስከፈት አይከብዳቸውም። ማን ሃሪ ኬን ምን አይነት ጎል ነው ያገባው? ሁለተኛው ጎል አይታችኋል። ራሽፎርድ ተቀየረ፣ ጎርደን 2 ገባና ማለት ነው 2 አሲስት ገብቷል። ራሽፎርድ ገና እንደወጣ ባርሳዎች እንግዲህ ዛሬ ደስተኛ እንደሚሆኑ እርግጠኛ ነኝ። በጎርደን ገብቷል፣ 2 አሲስት ነው ያደረገው። ምን አይነት ጨዋታ! ማሪኬ እዛ ራፐር ነው። ኢንግላንዶች እንዳለ ራፐር ነው ያላቸው። ቤሊንጋም ለኤዜ መስጠት ትችል ነበር አንተ ባለጌ። ለኤዜ ሰጥተው እዛ ኤዜ ቢያገባ ምን ችግር አለ? ባላንዶር አይፎካከር ምን አይል ምቀኛ ነው በእናትህ። ግን ሃሪ ኬን ገባና የፈጠነ ተቀለለባቸው። ማን ኢንግላንዶችን መፍራት አለብን። እኔ ሁሌ ነው የምናገረው መፍራት አለብን። ይኸውልህ አሰልጣኙ ማለት ነው ሮጀርስን ምናምን እየተጠቀመ የሚያስገባ ከሆነ በጣም መፍራት አለባችሁ። ክሬቲቪቲ ከጨመሩበት እዚህ ላይ በጣም ክሬዚ ነው። ገብታችኋል አይደል? ወይኔ ኮንጎ አይ ከረጅም ጊዜ በኋላ መቋጠሬን ትቼ መሃን ሆንኩኝ። በእናትህ ዛሬ ቋጥሬ ለኮንጎ አንተ አስገራሚ ብቃት እኮ ነው ያሳዩን። ታግሏሉ እኮ ተፋልሟሉ እኮ። በረኛው እንዴት አባቱ ነው የሚችለው? አንተ ስፓይደርማን የሆነ በረኛ አፍሪካዊ ከየት ነው የመጣው? ግን ሃሪ ኬን መጥፎ ተጫዋች ነው ጀማው። አንተ ርህራሄ የሚባል ነገር አያውቅም። አንተ
የተስደገለገ የቴስታ ኳስ ያገባ የተስደገለገ እንዲህ ብሎ ሄዶ ልምሻ ያዘው ኳስ ጎል አገባ። ማንዬ ሁለተኛው ጎል ግን ማንዬ የግል ጥረቱ ታክሎበት ድንቅ ጎል ነው ያስቆጠረው። ድንቅ ጎል ደግሞ የቴስታዋ ጎል ጎርደን እንዴት አይነት አሲስተን ያረግሽው አንቺ ቅመም ባርሳ ሄደሻል። አሁን በቃ ይቅናሽ እዛ። ግን ለማንኛውም ግን ኮንጎ እንድታልፍ በጣም ፈልጌ ነበር። በቃ ጥራት ያላት ማለት ነው የአፍሪካ ሀገር ጥረት የምታደርገ ለዛውም ታልፋለች የሚል ግምት ነበረኝ። አልሆነም። ለማንኛውም እንግዲህ እኮ አይደብሩኝም። አፍሪካዊ ስለሆኑ ቅድሚያ በመስጠት ነው። ገብቷል አይደለም? ወደድክም ጠላም ቅድሚያ ትሰጣለች። ጀማው በዚህ መድረክ ላይ የሆነ አፍሪካ ሀገር ጥሩ ደረጃ ላይ ደርሶ ማየት እፈልጋለሁ። ለዛ ነው እኔ ሞሮኮንም አላምናት ዋንጫውን ከበሉ አረብነን ስለሚለው ነው እኔ ጥቁሮቹን በጣም ደግባቸው። ገብቷል አይደለ? ይሄን ጭዌ በሌላ ቪዲዮ መለስበታለሁ። ለዛ ነው ገብቷል። ለማንኛውም 2-1 እንግሊዝ አሸንፈው ወደ ቀጣይ ዙር አልፋለች። ለኮንጎ ደግሞ እናጨበጭባለን። ድንቅ ብቃት ታሳይቷል። በቃ ትችላላችሁ። ከአቅም በላይ ነው ሃሪኬን፣ ከአቅም በላይ ነው። ሪፖርት መደረግ ያለበት ተጫዋች ማንዬ ይመቻችሁ። ሃሪኬን ምን አይነት አጥቂ ነህ? እንዴት ነው የምትችለው? እንዲህ እግር ኳስ ተመልካች ሆነ የዛሬውን ሃሪኬን አለማድነቅ ንፉግነት ነው። አክቹአሊ ሚስተር አንደርሬትድ ነው ሃሪኬን። ዛሬ ብቻ አይደለም ሁሌ የሚያደርገው ነገር ነው። እንግሊዝን እንግዲህ ከመመራት ተነስታ ካምባክ ሰርታ ኮንጎን በመጣል ወደ 16 ዙር እንድታልፍ ማድረግ የቻሉ 2 ድንቅ ጎሎችን ማስቆጠር ችሏል። ምን አይነት ጌም ነበር የተመለከትነው። ኮንጎች በጣም ነበር ያሳዘኑኝ። በተለይ ደግሞ ግብ ጠባቂያቸው ምፓሲ ማለት ነው። ኤኒዌይ በጨዋታው ላይ 7ኛው ደቂቃ ላይ ነበረ በሲፔንጋ አማካኝነት ቆንጆ ጎል አስቆጥሮ ለረጅም ደቂቃዎች ሲመሩ የነበረው ኮንጎች ማለት ነው። የሚገርም መከላከል ነበር ሲያስመልክቱን የነበረው። ግብ ጠባቂያቸውን ፓሲም ቆንጆ ኳሶችን ነበር ሴቭ ሲያደርግ የነበረው ማለት ነው። በዚህ ወርልድ ካፕ ጥሩ ከሚባሉት ተጫዋቾች መካከል አንዱ ነበረ። አሳዛኝ ተሰናባችም ሆኗል ማለት ነው። ከዛ በኋላ የመጨረሻ 15 ደቂቃዎች ላይ እንግዲህ ሃሪኬን 75ኛው እና 86ኛው ደቂቃ ላይ 2 ጎሎችን አከታትለው በማስቆጠር ኢንግላንድ ከመመራት ተነስታ 2-1 ኮንጎን አሸንፋ ወደ 16 ዙር እንድትቀላቀል ማድረግ ችሏል ማለት ነው። ምን አይነት አጥቂ ነው ሃሪኬን! ግን በጣም የሚለየ አጥቂ ማለት ነው። አንቶኒ ገርደን ሁለቱንም አሲስቶች ማድረግ የቻለ ተጫዋች ነበረ። ተቀይሮ ገብቶ ነበረ እነዚህን 2 አሲስቶች ማድረግ የቻለው ከጌም ቀያሪዎች መካከል አንዱ ነበረ ማለት ይቻላል። ያው አሰልጣኝ ቶማስ ቱዌልም ብዙ ተቸግረው ነበረ። የጨዋታ መንገዳቸውን ከቀየሩ በኋላ ነበረ እንግዲህ ኢንግላንድ ካምባኩን መስራት የቻለችው። ኤኒዌይ እንግሊዝ እንግዲህ በ16 ዙር ሜክሲኮን የምትገጥም ይሆናል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። የአራዳ ልጆች የሃሪኬን 2ኛ ጎል ሐሳብ አስተያየቶችን ከቻ አርጓል። አራድክ ሰው ትዝ አለኝ እያሉ ነው። በነገራችን ላይ ከዚህ በፊትም ብዬዋለሁ ለጓደኞቼ ፕሌይስቴሽን 2 ላይ ስሞክ እያሉ ነበር የሚጠሩኝ ከዚህ በፊት ፍሬንዶች። አራዳ ልጅ ማለት ነው። እቺ የኛ ጎል ነች። አሁን ሃሪኬን ወደ ኋላ ሊመልሰን ነው። እንደዚህ አይነት ጎሎች ኒር ፖስት ላይ ታስጠጋለታለህ። ሳይጠበቅ ይጠበቅ የሚባል ጎል ነው። ገብቷል። የት ይደርሳል ሲባል እዛ ጋር ብለህ ነግረህ ትወጥፍለታለህ። ይወጣል ርቶ ማለት ነው። በ1916 ጊዜ ፔስቱ ተጫዋቾች የነበሩ ሰዎች ያውቁታል ይህንን ጎል ነው የምልህ። ሁሉም ግን አይደለም። እችላለሁ የሚለው ሰው ብቻ ነው እንደዚህ አይነት ጎል ሊያስቆጥር የሚችለው ነው የምልህ። ያረዳ ልጅ እና ሃሪኬን ከትውስታ ጋር ነው ቆንጆ ጎል ያስቆጠረው ልል ነው። ኮሜንት ስገባ እንደው እንዲህ አይነት ነገር ሳይ ትዝ አላለኝም። ያረዳ ልጅ እስቲ ፔስቱ ተጫዋች የነበራችሁ ሰዎች ሐሳብ አስተያየት ዱብ አድርጉበት። ሼር ኮፕሊንግ አይረሳ። ይመቻችሁ።